يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. سبحانه وتعالى اندزيلا ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها إن ذلك على الله يسير. ما أصاب من مصيبة في الأرض بمدر لاي يمريت من كتكت زناب متاتات بغرف متلكلك اندي على مصيبة وفي أنفسكم ما أصاب من مصيبة في الأرض ولا في أنفسكم بنفسوቻችሁ ውስጥም መታመም ካለ የሆነ ነገር ማጣት ካለ إلا في كتاب من قبل أن نبرأها أي أن نخلقها እኛ ይሄንን ወደ ተግባር ከመለወጣችን ከመፍጠራችን በፊት كتاب ላይ አለ في لوح المحفوظ አለ إن ذلك على الله يسير إلى الله سبحانه وتعالى ይህ እዛ ጽፎ እዚህ በተግባር መለወጥ በአላህ ላይ ገር ነው ይላል لأنه قادر نعم እኛ ያሰብነው ነገር አንሰራም لأننا እኛ ምን ስለሆነ ነው አጅዙን ደካሞች ስለሆነ ነው ስለዚህ ያላወቀ ሰው አሁን ይወቅ እንማር በቀዳና በቀደር ማመን አለብን جف القلم قضانا قدر የተጻፈበት ቀለሙ ደርቋል رفعت الصحف የተጻፈበት ወረቀቱ ሰሌዳው ተነስቷል ስለዚህ كتبت المقادير مقادير ውሳኔዎች ተጽፈዋል قل لن يصيبنا إلا ما كتب الله لنا بله بلاچو لن يصيبنا እናንተ ሙሲባ ብላችሁ እኛ ላይ የደረሰን ነገር ብታስቡ እኛ ላይ የደረሰው ነገር ወይንም እኛ ያገኘነው ነገር ያ ሌላ ነገር አይደለም አላህ የጻፈልን ነገር ቢሆን እንጂ እንዲህ ብለህ በላቸው ይላል ስለዚህ ይሄንን ሐዲስ እንመልከት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ما أصابك لم يكن ليخطئك ያገኘህ ነገር ሊስትህ አልነበረም ስለዚህ ወይኔ እንዲህ ባላደርግ እኮ እድን ነበር ብለህ አትበል ግን ሰበቡን ሁሉ አድርስ መስራት ያለብህን ሁሉ ስራ وما أخطأك لم يكن ليصيبك ከሳተህ ካመለጠህ ደግሞ መጀመሪያውኑ ሊያገኝህ ልታገኘውም አልነበረም ሙሲባ የደረሰባቸው ሰዎች ከማንም በላይ በስራት ይገባቸዋል ለምን አላህ የወደደውን ነው የሚፈትነው ምን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ታመው አቃሰቱ ሲያቃስቱ የአላህ መልእክተኛ ምን ነው የሁለት ሰው ያህል ያቃስታሉ አዎ አሉ አቃስታለሁ ግን አንድን ሙእሚን ምንም ሸር ነገር ተንኮል ነገር የሚያስከፋው ነገር አይደርስበትም አላህ በዚያ ደረጃውን ከፍ የሚያደርገው ወንጀሉን የሚሰርዝለት ቢሆን እንጂ حتى الشوكة يشاكها ولا النكبة ينكبها እምትወጋው ሾክ እንኳን ብትሆን እምታደናቅፈው እንቅፋት እንኳን ብትሆን ሾኩ ሲወጋው እንቅፋቱ ሲያደናቅፈው ወንጀሉ ይሰረዝለታል ደረጃው ከፍ ይደረግለታል አላህ ቀድሯት ነው እኔ እንኳን እቼ ተጠንቅቄ ነበር ብለህ አሳልፍ በቀደር ላይ አጂብ የሆነ ኢማን የነበራቸው ቀደርን በምን መልኩ ይመለከቱ እንደነበር እናስተውል ዘንድ እስቲ ወደ ሰለፎቹ ሄድ ብለን ዑርወት ኢብኑ ዙበይር የተባለን ታላቅ ዓሊም እንመልከት ዑርወት ኢብኑ ዙበይር ከመዲና ተነስተው ወደ ሻም እየተጓዙ ነበር ዑርዋ ታላቅ ዓሊም ዑርዋ ቁርአንን በአራት ቀን ያختሙ የነበሩ ታላቅ ዓሊም ናቸው ዑርዋ የሌሊቱን 1/3 በመቆም የሚታወቁ ናቸው ዑርዋ አንድ ቀን ይጾማሉ አንድ ቀን ያፈጥራሉ ዑርወት ኢብኑ ዙበይር ከመዲና ተነስተው ወደ ሻም እየሄዱ ባሉበት ሰፈር መንገድ ላይ የሆነ ቤት ያርፋሉ እዛ ባረፉበት ትል እግራቸውን ያገኘዋል ይህ ትል የጋንግሪን ወይንም
እሱ ያ በሽታ ከያዘ እግር መቆረጥ እንጂ ሌላ ምንም መፍትሄ የሌለው በሽታ ይይዛቸዋል ባቶት መቆረጥ አለበት ይላሉ ጠቢቦቹ ሐኪሞቹ ከዛ በኋላ አይ ሰብር አደርጋለሁ አሉ ከፍ አለ በሽታው ወደ ጉልበታቸው ተጠጋ አሁን ሊቆረጥ ይገባል ተባለ ሰብር አደርጋለሁ አሉ ከዛ በኋላ ጉልበታቸውን አልፎ ጭናቸው ውስጥ ገባ አሁን መቆረጥ አለበት አለበለዚያ ወደ ላይ እየሄደ ይገለሃል ተባሉ ዑርወት ኢብኑ ዙበይር የሐኪሞቹን አስተያየት ተቀበሉ ከዛ በኋላ ሐኪሞቹ ጠቢቦቹ ነገሮችን ሁሉ አዘጋጅተው ከዛ በኋላ መጨረሻ ላይ እግራቸውን ለመቁረጥ አስካሪ የሆነ መጠጥ በአንድ ኩባያ ያቀርቡላቸዋል ከዛን ይህን ጠጣ ይሏቸዋል እንዴት ጠጣለሁ አላህ حرام ያደረገውን ነገር እንዴት አድርጌ ጠጣለሁ ይላሉ ዑርወት ኢብኑ ዙበይር ከዛ በኋላ ጠጣ ليذهب عقلك ይሄኮ በጊዜው አንደኛ አንስቴዥያ ስለሌለ የማደንዘዣ መርፌ መድኃኒቱ ስለሌለ እንዲህ ነገር ያደርጉ ነበር ጠቢቦቹ በጣም አስካሪ የሆነ መጠጥ አልጠጣም አሉ ዑርወት ኢብኑ ዙበይር አላህ የከለከለኝ ነገር በፍጹም አላደርገውም አሉ አላህ ኸምረን حرام አድርጎታል አላደርገውም አሉ ዑርወት ኢብኑ ዙበይር ላኪን አሉ አንድ አማራጭ ሰጡ ለጠቢቦቹ እኔ ውዱእ አድርጌ ሰላቴ ውስጥ ገባ አላሁ አክበር ስል በሽታዬን ሁሉ እረሳለሁ ያን ጊዜ መትሩና ፈቅጠዑ رجሊ እግሬን ቁረጡት ይላሉ ዑርወት ኢብኑ ዙበይር በዚሁ መልኩ ሰላት ውስጥ ገቡ አላሁ አክበር አሉ ከዚች ዱንያ ሩሃቸው ተፈናቀለ ይሄን ዱንያ ረሱት ዓለሙን ረሱት ከዛ በኋላ ፈበተሩ رجله እግራቸውን ቆረጧቸው ደም ፈሰሰ ራሳቸውን ስተወደቁ ዑርወት ኢብኑ ዙበይር ግን فلما افاق ልክ ራሳቸውን አውቀው ቀና ሲሉ እንዲህ ነው ያሉት اللهم لك الحمد الله الى انت ምስጋና ይገባህ ان كنت اخذت فقد اعطيت የሆነ ነገር ብትወስድ ብዙ ነገር ሰጥተሃል وان كنت ابتليت فقد عافيت ሰውን በሆነ በሽታ ብትፈትነውኮ አፊያውንም ሰጥተው ነው ያ አላህ ከዛ በኋላ የሚገርም ነገር ሌላ ነገር ተከሰተ ለካስ እግራቸው በሚቆረጥበት ጊዜ ልጃቸው ውጭ ነበር ፈረስ እየጋለበ ነበር ከፈረስ ላይ ወደቀ ፈረሱ ረግጦት እሱም ለሞት ተዳርጓል አብሯቸው ሙሐመድ የሚባል ልጃቸው አብሮ ተጉዞ ነበር ከአራት ልጆቻቸው መካከል ከዛን ሰዎች መጡና ምን አሉ ለዑርወት ኢብኑ ዙበይር احسن الله اعزاءك في رجلك በግርህ በደረሰብህ ሙሲባ ችግር አላህ አጅርህን ከፍ ያድርገው አላህ ሰብር ይስጥህ እንደዚሁም በልጅህ በሙሐመድ አላህ ሰብር ይስጥህ ብለው ቂሳውን ታሪኩን ነገሯቸው ልጃቸው እንደሞተ ቅድም አላህን አመስግነዋል አሁን ደግሞ አዲስ የሆነ ምስጋና ይዘው ወደ አላህ Subhanahu Wa Ta'ala ፊት ቀረቡ ምን አለ ዑርወት ኢብኑ ዙበይር هذا الزاهد العالم اللهم لك الحمد حتى ترضى الله يكني مسغانين اسكتود درس مسغانا يغباح ولك الحمد اذا رضيت كني ود ستقبل مسغانين اهونم مسغانا يغباح ولك الحمد بعد الرضا كوددكم بኋላ ከተቀበልከኝም በኋላ አሁንም مسغانا يغباح من قالوا اعطيتني 4 اعضاء አራት አካል ሰጠኸኝ ሁለት እግር ሁለት እጅ واخذت عضوا አንድ እግሬ ነው የሄደው አንዱ አካሌ አራቱ አካሎቼ እኔ ጋር ነው ያሉት واعطيتني 4 ابناء አራት ልጆች ሰጠኸኝ واخذت ابنا ሶስቱ ልጆች እኔ ዘንድ ናቸው አንዱን ወሰድክ አላህ ይመስገና ይገባሃሉ فمن يقول እንዲህ ያለ ንግግርን ማን ነው ይናገራል ተብሎ የሚጠበቅ فانت المتفضل صاحب الجميل አሉ አንተ ሰዎችን በትሩፋትህ በቸርነትህ የምታካትት ነህ መልካም ነገርን የምትሰራ ያ አላህ ብለው አሉ
ሱብሃንአላህ በጣም ከባድ ነው አላህ በቀደረው ነገር የምናምን ከሆነ በቀዷ የምናምን ከሆነ ሙሲባ ላይ ሰብር ካደረግን ከአላህ ነው ብለን ሐዘን ይለቀናል ጭንቀት ይለቀናል ሙሲባው ይለቀናል ሐም ገም አይኖርም ደስታ ይሆናል ያን ጊዜ 11ኛው ርዕስ اصنع من الليمون شرابا حلوا ይላል اصنع من الليمون ከሚቆመጥጥ ሎሚ شرابا حلوا የሚጣፍጥ መጠጥን ለመስራት ሞክር እስኪ ይቆመጥጣል ብለህ አታማር የሚል ነው እንዲህ ይባላል الذكي الأريب يحول الخسائر إلى الأرباح والجاهل الرعديد يجعل المصيبة مصيبتين ذكي هو نسو بليه هو نسو بلت هو نسو كساران وده ترف يقلبطوال جاهل هو نسو أمي أمرر هو نسو عندن مصيبة ولت مصيبة يا درقوال طرد الرسول صلى الله عليه وسلم من مكة نبي صلى الله عليه وسلم كمكة تبرروا مدينة هيدوغن عند تبرر سو አይደለም የሆኑት مع انه نبي ارسل رحمة للعالمين لبوز سوچ ምሳሌ ሆኑ فاقام في المدينة دولة بمدينة دولة አቋቋሙ እስላማዊ መንግስት ስለዚህ ያ اخي አንድ ችግር ሲገጥምህ ሌላ አካሉን ተመልከት ወደ ሌላ ጎን አይንህን ወርውረው አንድ ሰው ቆምጣጤ ከሰጠህ እዛ ቆምጣጤ ላይ ስኳር ጨምርበት በጣም የሚጣፍጥ መጠጥ ይሆናል ያን ጊዜ አንድ ሰው ዘንዶን ቢሰጥህ የዘንዶውን ቆዳውን ውሰድና ሌላውን ተወው በጣም ይፈልጋል ቆዳው እንዲህ አስብ እንዲህ ይባላል አንዲት ጊንጥ መለስተኛ መርዝ ያላት ጊንጥ ከነደፈችህ ሰብር ካደረክ ከዛ በኋላ ያ የጊንጧ አንተን መንደፍ ሙሲባ አይደለም ላንተ ሰውነትህ ኢሚዩኒቲ ይገነባል ኃይለኛ መከላከልን ይገነባል ከዛ በኋላ ምንም አደገኛ መርዝ ያለው እባብ ቢነድፍህ እንኳን አትሞትም هكذا الله سبحانه وتعالى በዚህ መልኩ ያቻችለዋል ስለዚህ በጣም አስቸጋሪ ሁኔታ ውስጥ እንኳን ብትሆን እንዴት ብዬ ነው ከዚህ የምወጣው ከዚህ ካለው ነገር እንዴት የሚጠቅም ነገር ማግኘት ይችላል ብለህ ሐሰብ ዛሂሩ ከላይ የሚታየው ክፉ ቢመስልም ውስጡ ግን ኸይር ነገር ተቀምጦ ሊሆን ይችላል وعسى أن تكرهوا شيئا وهو خير لكم إلى الله سبحانه وتعالى من البات عسى أن تكرهوا شيئا አንድ ነገር ልትጠሉ ትችላላችሁ እንደው ዝም ብላችሁ የላኛውን ገጽ ከበሩን አይታችሁ ግን ለእናንተ ኸይር ሊሆን ይችላል ይላል አላህ Subhanahu Wa Ta'ala ሁሉ ጊዜ ሙተፋኢል እንሁን ሙተፋኢል ማለት ምንድነው ደግ ደጉን የሚያይ ኦፕቲሚስት የሆነ ደግ ደጉን የሚያይ ሰው እንሁን ክፉን የሚያይ በቃ አለቀልኝ ካሁን በኋላ ተስፋ የለኝም የምንል አይነት እንዳንሆን ፔሲሚስት ስለዚህ ረጃ ልባችን ላይ ይገንባ አላህ ከኛ ሙተፋኢል እንድንሆን ይፈልጋል ሙተፋኢል ምን ማለት ነው ባለ ታላቅ ተስፋ ተስፋ ማንቆርጥ ኸይሩን እምናይ እንድንሆን ይፈልጋል ስለዚህ ምንድነው اسنع من الليمون شرابا حلوا እንዲህ ያሉ ሰዎች መሆን አለብን አንድ ችግር ሲገጥመን ከዚህ ችግር በስተጀርባ የሆነ ኸይር ነገር አለ አረ እንደውም አንድ ነገር ሲከሰት ለኸይር ነው ብለን እንበል የሆነ ነገር ሲገጥመን ለኸይር ነው ብለን እንገልብጠው ያን ጊዜ ምን እናገኛለን ሰዓዳ እናገኛለን ደስታን እናገኛለን 12ኛው ርዕስ أما يجيب المضطر إذا دعاه ይላል الله سبحانه وتعالى ማሰብነው من يجيب المضطر إلى الله سبحانه وتعالى የተቸገረ ሰው የተጨነቀ ሰው ሲጠራው ቶሎ የሚደርሰው አላህ እሱ ነው ወይስ ሌላ አካል ነው የሚሻላችሁ ይላል አላህ Subhanahu Wa Ta'ala الله فينجي الغريق
ሊሰጥም ያለን ሰው አላህ ነጃ ያወጣለታል አላህ ነጃ ያመጣለታል ተስፋን የቆረጠን ሰው አላህ ይደርስለታል የራቀን ሰው አላህ ይመልሳል በበሽታው የሚሰቃይን ሰው አላህ ያድነዋል መዝሉም የሆነ የተበደለን ሰው አላህ ይረዳዋል በዳዩን ያዋርድለታል የጠመመን ሰው መንገድን የሳተን ሰው አላህ ይመራዋል የታመመን ሰው አላህ ያሽረዋል ስለዚህ ወደ አላህ እንመለስ ወደ አላህ የተመለስን ጊዜ ደስታን እናገኛለን እንተማመናለን ሁሉ ቻይ በሁሉ ነገር ላይ ቻይ የሆነ ጌታ አላህ የሚባል አለኝ ብለህ ተስፋ ልብህ ላይ ይዘራል فإذا ركبوا في الفلك دعوا الله مخلصين له الدين ይላል አላህ እንኳ ሙእሚኖች ከሃዲዎች እንኳ የመካ ቁረይሾች በጃሂልያ ዘመን ያሉ فإذا ركبوا في الفلك በፉልክ በመርከብ ላይ ተሳፍረው ማዕበል በተነሳ ጊዜ መግቢያ ሲጠፋቸው دعوا الله مخلصين له الدين እምነትን አምልኮትን ሁሉ ለሱ ያጠሩ ሆነው አላህን ይለምኑታል አላህ ይደርሳል ነጃ ያወጣቸዋል ባይሆን ከሃዲዎች ሲሆኑ ስለሆኑ ከዛ በኋላ አላህን ይክዳሉ እኔና አንተ ሙስሊሞቹ ሙእሚኖቹ ኢንሻአላህ በአላህ መወከል አለብን ደስታ በልባችን ላይ ይዘራል ስለዚህ አንድ ዱዓን በደንብ የሚያውቅ ሰው አላህን እንዴት መለመን እንዳለበት የሚያውቅ ሰው ካለ ሐም ገም አይነካውም እና ወደ አላህ Subhanahu Wa Ta'ala መሄጃ መንገድ መጠየቂያ ቋንቋ ካገኘ ከደስታ ሁሉ ተካፋይ ነህ ከችግር ሁሉ አምልጠሃል ግን በአላህ ከካድክ አላህን ካላወክ ነገሮችን ለራስህ ካስረከብክ ያን ጊዜ ሐሙ ይመጣል ገሙ ይመጣል መሸነፍ ይመጣል እና ዱዓን እንማር እንዴት ብለን አላህን መለመን እንዳለብን እንወቅ ከሐዲሱ እንውሰድ ከነብዩ ሰለላሁ ዐለይሂ ወሰለም ቃል እንውሰድ ከዛ በኋላ አላህ ስንቸገር እንዲደርስልን አላህን እንለምን ከዛ በኋላ የደስታ ተካፋይ እንሆናለን ደስተኞች እንሆናለን ሐም ገም ይጠፋል ልክ አላህ Subhanahu Wa Ta'ala እንዳለው ለዩሲበና ኢላ ማ ከተበ الله لنا حسبي الله ونعم الوكيل እንላለን የሚደርስብኝ አላህ የከተበልኝ ነገር ነው አላህ ደግሞ ለኔ አዛኝ ነው አላህ ይንከባከበኛል ሲቸግረኝ ለምነዋለሁ ጌታዬ ነው ይደርስልኛል ብለህ በል هو مولانا على الله توكلنا ብለህ በል እሱ ነው ጌታችን በአላህ ላይ ተመካን ብለህ በል ስለዚህ መድረሻ መንገዶች ሁሉ ይቆራረጣሉ የአላህ መንገድ ሲቀር በሮች ሁሉ ይዘጋሉ የአላህ በር ሲቀር نعم ስለዚህ አላህ ሙጂብ ነው አላህ ሙጂብ ነው ምን ይባላል የሰው ልጅ ሐጃህን አትጠይቀው ሁሌ በሩ ክፍት የሆነውን ያን አላህን እሱን ለምናል ለሱ መዋደቅ እሱን መለመንን ስታቆም አላህ ይቆጣል የሰው ልጅ ግን ስትጠይቀው ነው የሚቆጣው ስትጠይቀው አላህ ይወዳል ስጠኝ ስትለው ድረስልኝ ስትለው አላህ ይወድሃል ያቀርብሃል ይሰጥሃልም ስለዚህ አላህ ሙጂቡል ሙጠር ነው እጅህን ወደዛ ዘርጋ አላህ ቀሪብ ነው نعم ቅርብ ነው ሙጂብ ነው መልስ ይሰጣል አላህ ሙጂቡል ሙጠር ነው የተቸገሩ ሰዎች ካሉ የተበደሉ ሰዎች ካሉ አላህ ቶሎ መልስ ይሰጣል አፋጣኝ መልስ ይሰጣል ስለዚህ ጭንቅ ሲወርድብህ መሄጃ ሲጠፋ ያን ጊዜ ምላስህ ይርጠብ لا اله الا الله سبحان الله اللهم اغثني اللهم اعني اللهم اخرجني من هذا الظلم ايالك دعاء اترك نعم مد يديك እጅህን ዘርጋ ارفع كفيك ሁለት እጆችን ወደ ላይ አድርግ ከዛ በኋላስ ምላስህን ልቀቀው አላህ Subhanahu Wa Ta'ala ይለምን እንደገና ደግሞ መለመን ብቻ አይደለም ችክ በል ባልግ في سؤالي الح علي
እንበል አላህ ሆይ እንዲህ አድርግልኝ አላህ ሆይ እኔ ባሪያህ ነኝ እንዲያደርግልኝ አላህ ሆይ በዚህ መልካም ስራዬ እጠይቅሃለሁ نعم በመልካም ስራ ተወሱል ማድረግ ይቻላል በመልካም ስራ نعم እንደገና በአላህ Subhanahu Wa Ta'ala ስሞች ولله الاسماء الحسنى فادعوه بها يا مجيب يا قادر يا رازق እያልን ዱዓ እናድርግ ያን ጊዜ ችግር ይለቀናል ለምን አላህ Subhanahu Wa Ta'ala ስለያዘን ለምን ስለምንተማመን نعم ስለዚህ አላህ ሙጂብ المضطر መሆኑን ከተረዳን ከዛ በኋላ አላህን ከለመንን በአላህ ከተማመንን ችግር የሚባል ነገር ሁሉ ይለቀናል ሌላኛው 12ኛው ርዕስ نعم العوض من الله ይላል العوض من الله ማለት አንድ ሰው ለደረሰበት ነገር ምትክ የሚሰጠው አላህ ነው ስለዚህ ምትክን ከአላህ ተጠብቅ العوض من الله እንዲህ ያደረክ ጊዜ አላህን ያሰብክ ጊዜ አላህ ይተከኛል ያልክ ጊዜ ያን ጊዜ ሐዘን ይለቀሃል ጭንቀት ይለቀሃል ሐምገሙ ይሰናበታል العوض من الله የሆነ ሙሲባ ከደረሰብህ لا تأسف عليه ስብር አትበል እጅህን አትስጥ አላህ ይተካሃል حتى الشوكة يشاكها العوض من الله ከዛን አጅሩ ትልቅ ነው እዚህ ከሚጠበቀው በላይ ነው نعم እነኛ ሙሲባ የደረሰባቸው ሰዎች ሰብር ያደረጉ ሰዎች ከማንም በላይ ይሆናሉ ለምን ነብያቶች ከሌሎች ፍጥረታቶች ሁሉ የበላይ ይሆናሉ ኡሉል አዝም መከራ ስለደረሰባቸው ስለተደበደቡ ስለተሰደቡ ችግር ስለደረሰባቸው ስለተራቡ ስለተሰቃዩ ወዙልዚሉ ስለዚህ አጅራቸው ከማንም በላይ ይሆናል نعم አላህ Subhanahu Wa Ta'ala እነኛ ሙሲባ የደረሰባቸው የተቸገሩ ሰዎችን ግን ችግር ደርሶባቸው ደግሞ ሰብር ያደረጉ ሰዎችን ኡላኢከ عليهم صلوات من ربهم ورحمة وأولئك هم المهتدون ይላል ኡላኢከ عليهم صلوات من ربهم የጌታቸው እዝነት በረከት በእነሱ ላይ ይወርዳል ورحمة الله ያዝንላቸዋል ኡላኢከ هم المهتدون ቀጥተኛ መንገድ ላይ ያሉ ወደኔ የሚመጡ ጀነት የሚገቡ እነሱ ናቸው ይላል አላህ Subhanahu Wa Ta'ala هنيئا للمصابين እነኛ ችግር የደረሰባቸው አላህ ይተካኛል اللهم اخلفني خيرا منه الله ይከዚህ የተሻለ ነገር ተካኝ ብለው ዱዓ የሚያደርጉ ሰዎች ካሉ እነኛ ቡሽራ ለሁም አላህ ዘንድ ትልቅ አጅር ይጠብቃቸዋል نعم الله سبحانه وتعالى በቁርአኑ እንደሚናገረው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንዳስተላለፉት ለምን አንደኛ አላህ Subhanahu Wa Ta'ala በዱንያ ላይ የሚፈልገውን የሚወደውን ሰው ነው የሚፈትነው ዱንያ ደግሞ ዑምሩሃ ቀሲር በጣም ትንሽ ነች የሷ ድልቧ ከንዟ ሀብቷ ከአኺራ ጋር ሲመዛዘን በጣም ፈቂር ነው ምንም የለም والآخرة خير وأبقى አኺራ ደግሞ ይበልጣል ዘላቂ ነው ደግሞ እዚህ ሙሲባ የደረሰው ካለ አኺራ ላይ ግን ሙሲባ የሚባል ነገር የለም نعم እዚህ ሙሲባ ካለ አኺራ ላይ ሙሲባ የሚባል ነገር የለም እዚህ ሰውየው ከፈጋ ከደከመ ከወጣ ከወረደ ስቃይ ካየ አኺራ ላይ ራሃ ነው ያለው እዚህ ከተቸገረ ካጣ አኺራ ላይ ሀብታም ነው የሚሆነው ስለዚህ ምን ማድረግ አለበት አንድ ሙእሚን ሙስሊም نعم الله ይተካኛል እዚህ ምን በሰቃይ አኺራ ላይ ሰዓዳ አለ ደስታ አለ ብሎ መተማመን አለበት ማመን አለበት ያን ጊዜ ሐምገሙ ይለቀዋል በአላህ የካደ ሰው ካለ ግን በዚች ዱንያ ሙተዓልቅ የሆነ ሰው ደስታው ዱንያ ነው አኺራ ላይ ምንም ረጃ የለውም አላህ Subhanahu Wa Ta'ala ሙእሚኖችን እንዳለው ወተርጁነ ሚን አላህ ማ ላ የርጁን እሱ ጋር ቦታ የለውም እንዲህ ያለ ሰው ዱንያን የሚያፈቅር ሰው
ትልቁ በላእ ማለት ዱንያ ላይ ደስታ ማጣቱ ነው ነዓም የሙስሊም የሙእሚን ተስፋው ትልቅ ነው ነዓም እንደነኛ አይደለም ስለዚህ እንዲህ ያሉ ሰዎች ካፊሮች ተስፋ የሌላቸው በአላህ የማያምኑ ተስፋቸው የጨለመ ይሆናል የሆነ ነገር ሲያጋጥማቸው ስለዚህ አንደኛ የሚያዩት እነሱ ዱንያን ነው እቺ ጠፊ ሆነች ግን ሙእሚኖች አሻግረው ያያሉ አኺራን ያያሉ ስለዚህ እኛ ሙእሚኖች ሙስሊሞች አላህ በቁርአኑ እንደተናገረው ነዓም ወማ ዒንደላሂ ባቅ አላህ ዘንድ ያለው ቀሪ ነው አላህ ዘንድ ያለው ኸይር ነው ይበልጣል እዚህ ዱንያ ላይ ካለው አላህ ዘንድ ያለው አብቃ ነው ነዓም ቀሪ ነው ይሄ ግን ይሄዳል አህና አዕመር ከዚህ የተዋበ ነው ያምራል አህላ ይጣፍጣል አዕላ የላቀ ነው አግላ ውድ ነው አላህ ዘንድ ያለው እና መረባበሽ የለብንም ስለዚህ ምንድነው በዚህ መልኩ ያመነ ሰው ካለ ሐሙ ገሙ ይለቀዋል ሐዘኑ ይሰናበተዋል ሁሉ ጊዜ ደስተኛ ይሆናል 13ኛው ርዕስ አልኢማኑ ሁወ الحያ ይላል ህይወት ማለት ኢማን ነው ኢማን ከሌለ ህይወት አይሆንም እምነት ከሌለ በአላህ ማመን ከሌለ ጀነት አለ ካላለ አንድ ሰው ህይወቱ የተበጠበጠ ይሆናል ሲራብም ለምን ተራብኩ ብሎ ያለቅሳል لانه لا يؤمن ስለማያምን እና አሽቂያ የሚባሉት ድሆች እድለቢሶች አማራሪዎች ሐዘንተኞች ትክክለኛ ምስኪኖች የኢማን ድልብ የኢማን ሀብት ልባቸው ላይ የሌለ ሰዎች ናቸው ነዓም እነኚህ ሰዎች ሁሉ ጊዜ ይደነግጣሉ ሁሉ ጊዜ ያዝናሉ ሁሉ ጊዜ ይቆጣሉ አላህ Subhanahu Wa Ta'ala እንደሚናገረው ومن اعرض عن ذكري فان له معيشه ضنكا ومن اعرض عن ذكري كني توستا እኔን ከማስታወስ በኔ ከማመን እኔን ከመለመን ለኔ ውቅና ከመስጠት እኔ ዘንድ ያለው ነገር ተስፋ የማያደርግ በኔ ምክር ያልተመከረ ያልተገሰጸ ኢማን የሌለው ሰው فإن له معيشة ضنكا በዱንያ ላይ ጠባብ የሆነ ኑሮ ይኖራል ሀብታም ቢሆንም ድህነት ግንባሩ ላይ ይደረግለታል ይጻፍለታል ስለዚህ ይህ ሰው ሁሌ ድህነትን የሚያስብ ይሆናል ድሃ ነኝ ይላል ጤና ቢኖረውም ታምም ያለው ይላል ነዓም ይጠበባል ደስታ የለውም አላ በዚክሪላህ ተጥመኢኑ القلوب እሱ ዘንድ ዚክር የለም እሱ ዘንድ ጡማእኒና የለም ቀለቅ ነው ጡሉ አመል ምኞቱ ረጅም ነው ይህ ሰው ደስታ የለውም ስለዚህ ነፍስን የሚያስደስታት ነገር አይኖርም ነፍስን ነፃ የሚያወጣት ነገር አይኖርም ንጹህ የሚያደርጋት ነገር አይኖርም ከችግር የሚያወጣት ተድላ ውስጥ የሚከታት ነገር አይኖርም ሐሟን የሚያጠፋ የነፍስን ሐዘን ጭንቀት ገም የሚያጠፋ ነገር የለም ምንም ነገር ኢማን ቢሆን እንጂ በአላህ Subhanahu Wa Ta'ala ማመን ስለዚህ አልኢማኑ هو الحياة ህይወት ጥፍጥና አይኖራትም አስለን ህይወት አጣፍጥም ኢላ بالإيمان عند قصيدة አለ እንዲህ ይላል اذا الايمان ضاع فلا حياة ولا دنيا لمن لم يشري دينا ومن رضي الحياة بغير دين فقد جعل الفناء لها قرينا اذا الايمان ضاع ኢማን ከሌለ ከቦታው ከተወገደ በቦታው ካልተገኘ ልብ ውስጥ ከሌለ ከዚህ ከወጣ فلا حياة ህይወት አትሆንም ولا دنيا لمن لم يشري دينا ዲን ያልገዛ ሰው ዲን የሌለው ሰው ኢማን ልቡ ላይ ያላስቀመጠ ሰው ካለ ዱንያ እንኳን ዱንያ አትሆንለትም عذاب ትሆንበታለች ومن رضي الحياة بغير دين ያለ ዲን ያለ ኢማን በክህደት በንፍቅና ህይወት ማድረግ የፈለገ ሰው ካለ ተሸውዷል فقد جعل الفناء لها قرينا ለህይወቱ ጥፋትን ሐሙን
ገሙን ሐዘንን ጭንቀትን ወዳጁ አድርጓል ይህ ሰው نعم ስለዚህ በአላህ የካዱ ሰዎች ሰዓዳ ለማግኘት ለመደሰት አንድ መንገድ ነው ያላቸው ካዲዎች ለምን ስለማያምኑ ሁሉ አይደሰቱም ሲጎልባቸው ያለቅሳሉ እድላቸው ምንድነው ራሳቸውን መስቀል አለበለዚያ መሞት እንዲህ ብቻ ይሆናል ሙእሚን ግን ሙስሊም ግን ራሱን አይሰቅልም ራሱን አይገልም ቢጎልብኝ አላህ ይሰጠኛል ይላል لأن الإيمان راسخ في قلبه إيمان ልብ ውስጥ ስለተተከለ እና ከዚህ ዓለም ጭንቀት መከራ ውጣ ውረድ ጉድለት የሚገላግለው እንደዚህ ባለችበት ዱንያ ውስጥ ደስታን የሚሰጠው هو الإيمان الإيمان هو الحياة እና ያለ ኢማን የሚኖር ኑሮ ምን አስቀያሚ ነው ምን ጠባብ ነው نعم ሁሉ ጊዜ ቅጣት ውስጥ ሁሉ ጊዜ ስቃይ ውስጥ ሁሉ ጊዜ ማማረር ውስጥ ይኖራል ሰውየው ያ اخي እንደ ኢማንህ ጥንካሬ እንደ ቁዋው ምን አለ ህይወት አለ ያን ጊዜ ሰዓዳ ይኖራል ኢማን እዚህ ላይ ሲጠነክር نعم ቢራብ እንኳን ሰውየው ይደሰታል ይስቃል ብቻውን ቢሆን ያ አላህ አላህን ለመዘከር ደስ የሚል ቦታ አገኘው ይላል ቢባረር እንኳን አልহামዱሊላህ የማላቀው ነገር አላህ ሳየኝ ይላል ስለዚህ ሁሉ ጊዜ ተረታ አይሆንም ህይወቱ የጣፈጠ ይሆናል نعم الله سبحانه وتعالى لامنوا سوج من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون إلى من عمل صالحا ملكام سران يسرى سو من ذكر أو أنثى كوندم يهون كسيت ملكام سرى يسرى جن وهو مؤمن ሙእሚን ሆኖ በአላህ አምኖ ኢማን ልቡ ላይ የጸና ሆኖ መልካም ስራን የሚሰራ ሰው ካለ فلنحيينه حياة طيبة አስቸጋሪ ውጣ ውረድ የበዛባት አገር ላይ እንኳ فلنحيينه حياة طيبة መልካም የሆነ ህይወትን እናኖረዋለን ይላል አላህ Subhanahu Wa Ta'ala ولنجزينهم أجرهم እዚህ ዱንያ ላይ ብቻ በሰላም መኖር ነው በአማን መኖር ነው መልካም የሆነ ህይወትን መኖር ብቻ ነው لا ولنجزينهم أجرهم بأحسن ما كانوا يعملون ይሰሩት ከነበረው ስራ በሚበልጥ መልኩ ከሚጠብቁት ደሞዝ በላይ እጥፍ ድርብ አድርገን አብዝተን አወፍረን አፋፍተን እንከፍላቸዋለን ይደሰታሉ ስለዚህ ልብ የሚረጋጋው ችግር የሆነ ነገር እንደ ደስታ ሊያ የሚችለው አንድ ሰው ምን ሲሆን ነው ኢማን ልቡ ላይ ሲኖር ነው ስለዚህ ከዚህ ምን ይደመደማል الإيمان هو الحياة حياة ማለት ህይወት ማለት ኢማን ነው 14ኛው ርዕስ اجني العسل ولا تكسر الخلية ይላል اجني العسل ቀስ ብለህ ማሩን አውጣው ወሰደው ግን የማሩን ቀፎ አትስበረው ምን ማለት ነው ይሄ ምንድነው የተፈለገው አሁን الرفق ما كان في شيء إلا زانه ስትናገር ዳዕዋ ስታደርግ ከሰዎች ጋር ስትኗኗር ደስተኛ እንድትሆን ከፈለግ نعم ሊን ይኑር አያያዝህ ይመር አነጋገርህ ይመር الله سبحانه وتعالى رفق ካለ رفق ማዘን እዛ ቦታ ላይ ጥሩ ነገር አስቀምጧል ስለዚህ ማዘን ቀስ ብሎ መንከባከብ ንግግር ላይ መጠንቀቅ በህክመትን ጥበብን መጠቀም አለመዝለፍ ከፍ ዝቅ አለማድረግ በአንድ ሰው ላይ አለመዘባበት ጠንከር ያለ ንግግር ቦታ አለው ሁሉ ጊዜ ግን ጃፍ መሆን ኮስኳሳ መሆን ልበደረቅ መሆን ከማንም በፊት ሰውየውን ይጎዳዋል ሰዓዳ ያሳጣዋል ደስታ ያሳጣዋል ስለዚህ
ሊን ይኑር ንግግርህ ላይ ስራህ ላይ ከሰዎች ጋር ስትኗኗር نعم الرفق ما كان في شيء الا ازانه رفق ካለ አያያዙ ካማረ መለስለስ ካለ ነገር ያምራል ስለዚህ رفق ከሆነ ነገር ላይ ከተወሰደ ደግሞ እዝነት ከሌለ ነገር ይበላሻል ወሊኑ في الخطاب ንግግር ስትናገር ለስለስ ያለ ቃል መናገርህ والبسمه ፈገግ ማለትህ ለሰዎች መልካም ነገርን ይሰጣል ከሰዎች ጋር ስትገናኝ በሻሸቱል ወጅህ መኖሩ እንዲህ ያሉ መልካም ነገሮች የጥሩ ሰዎች ስነ ምግባር ነው نعم لأن الله يعطي على الرفق ما لا يعطي على الأنف إلى الحديث الله سبحانه وتعالى برفق بمازن የሚሰጣውን ያህል ዑንፍ ካለ ግን እዛ ላይ የሆነ ከፍ ዝቅ ማድረግ ጭካኔ ካለ አላህ Subhanahu Wa Ta'ala የሚሰጠው ነቲጃ ያሳንሰዋል ስለዚህ አንድ ሰው በለስላሳ ቃል በጥሩ ሁኔታ በበሻሸቱል ወጅህ ዳዕዋ ያደርጋል نعم መቆጣት ያለብን ቦታ መቆጣት አለብን ከነብዩ ሰለላሁ ዐለይሂ ወሰለም ሱሉክ ይዘን ግን ሁሌ መሆን የለበትም ከነብዩ ሰለላሁ ዐለይሂ ወሰለም ሲራ ተምረን نعم ልክ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ እንደ ቁርአን ነው ሁሌ ግን እኝ ካልን ኮስኳሳ ከሆነን የሆነ መለዘብ እኛ ውስጥ ከሌለ ረህማው ይነሳል ከዛ በኋላ ውጤቱ አይገኝም አንዳንድ ሰዎች አሉ ልክ ሲመጡ አይኖች ከፍ ከፍ ይላሉ የሙእሚኖች አይን እነሱን ለማየት ማለት ነው ልቦች ይከጅሏቸዋል አእምሮች ያስቧቸዋል ሲሄዱ ሩህ ይሸኛቸዋል نعم ለምን ሲናገሩ ሐቅ ይናገራሉ በነብዩ ሰለላሁ ዐለይሂ ወሰለም አኽላቅ የተጌጡ ናቸው የሰሃቦቹን አኽላቅ የተላበሱ ናቸው በአላህ ሸርዕ ይሰራሉ የተወደዱ ይሆናሉ ስለዚህ አለስልሰህ ያዝ ከሰዎች ጋር ስትኗኗር ለሰዎች ብለህ አንተ ተጎዳ ቻለው ነገሩን ደስታ እነሱ ዘንድ ከመሄዱ በፊት አንተ ዘንድ ይመጣል ስለዚህ ከሰው ጋር መኖር ፈኑን ይድረስ ይባላል ፈኑን ይድረስ ማለት አዎ የሚጠና ሳይንስ ነው እንዴት ብዬ መኖር አለብኝ ቁርአንን ማንበብ አለብን እንዴት ለኑር ሐዲስን ማንበብ አለብን መረዳት አለብን ሐያቱ الصحابه ሐያቱ التابعين የነኛ የፉضላ የነሱን ታሪክ ማንበብ አለብን نعم ስለዚህ አንዳንድ ሰው አረ የት ሄደ ይባላል ይሄደ እንደሆነ ውይ ሄደብን ይባላል አንዳንድ አዛ የሆነ ሰው ካለ አላህ ገላገለን ይላሉ ያ አላህ ባሮች ማለት ነው አላህ ገላገለን ከዛ አዛ ሰው ይባላል ያ አላህ ባሮች ያ አላህ ወዳጆች ምስኪኖች ባንተ የሚሰቃዩ ከሆነ አላህ መጀመሪያ አንተን ያሰቃይሃል ያ አኺ ያ ኡኽታ ሰውን አዛ እንዳናደርግ በጣም ልንጠነቀቅ ይገባል نعم الله سبحانه وتعالى ادفع بالتي هي احسن ይላል ادفع بالتي هي احسن መጥፎ ነገር ላንተ ሲዋል ሰዎች ላንተ መጥፎ ነገር ሲያደርጉ አንተ ግን በመልካም መልስ ያልሰጡህ እንደሆነ ስጥ ሲሰድቡህ ምከራቸው ፈገግ በል نعم ከዛ በኋላ አላህ ይገለብጠዋል የዛን ሰው ቀልብ ማለት ነው የሆነ ስስታም ሰው ከሆነ ማለት ነው ስስታም ሰው ከሆነ አንተ ዘንድ መጥቶ አንተም የቋጠርክ ከሆነ ማሰጠው ከሆነ አይ እኔም ነቀቻለሁ ቀጥልበታለሁ ለካስ እንዲህ ነው ይላል ሲሰስት ሲከለክልህ አንተ ስሰጠው አውሰኝ ታውሰዋለህ ስጠኝ ትሰጠዋለህ አበድረኝ ታበድረዋለህ ቤቱ ይገባና ወይኔ ለካሰው አለ እኔ ጅብ ነኝ ይላል ተውበት ያደርጋል فاذا الذي بينك وبينه عداوه يا ድሮ ባንተና በሱ መሐከል ጥላቻ የነበረው ሰው አንተ መጥፎን ነገር በመልካም ስትመልስ كانه ولي حميم ይሆናል ይላል ልክ እንደ ቅርብ ወዳጅ ይሆናል ይገለበጣል حاሉ ስለዚህ الرفق ياتي بخير عند نجر على سلسه ما يازه خير نجر يا مطال نعم نبي صلى الله عليه وسلم المسلم مسلم بلو مالت من سلم المسلمون من لسانه يلالو مسلم بلو مالت من سلم المسلمون مسلموች ሰላም የሆኑበት ሰው ነው من لسانه
ወየዲህ ከምላሱ ሙስሊም የሆነ ሰው ሙስሊም ማለት አልሙስሊሙ من سلم المسلمون من لسانه يا الله በዚህ ዘመን ከባድ አይደለም ከሱ ምላስ ሙስሊሞች ነፃ ከሆኑ አዛማ የሆኑ ከሆነ ሙስሊም እሱ ነው አሉ فكيف بالذي يؤذي المسلمين ሙስሊሞችን አዛም የሚያደርግ ካለስ የአላህ ባሮችን ወደ አላህ መንገድ የሚጣሩ ሰዎችን ጅሁድ የሚያረጉ ሰዎችን የሚታገሉ ሰዎችን ሐለቀተ العلم የሚያቀሩ ሰዎችን የሚያለቅሱ ሰዎችን በመላሱ አዛ የሚያደርግ ከሆነ አይነ هو من هذا الحديث የት ነው የሚሆነው نعم የት ነው የሚሆነው ስለዚህ ልንጠነቀቅ ይገባል መጀመሪያው ሙሲባው እኛ ዘንድ ነው ሰውን ስንሰድብ ስቃዩ እኛ ዘንድ ይሆናል ነፍሳችን ይወቅሰናል አእምሮአችን ረፍት አይሰጠንም ግን ትክክል ነኝ እንዴ ይላል نعم መልካም ነገር ልብ ያረጋጋል መጥፎ ነገር ልብን ሰላም ይነሳታል ነብዩ ሰለላሁ ዐለይሂ ወሰለም ወልሙእሚኑ መን አሚነሁ الناس على دمائهم واموالهم ሙእሚን ብሎ ማለት ሰዎች አይነካንም ያሉት ነው መን አሚነሁ الناس على دمائهم واموالهم ገንዘባችንን አይሰርቅም አይወስድብን ያለ የተባለ ነው የሰው ገንዘብ የሚነጥፍ የሚወስድ የሚሰርቅ ሙስሊሞችን ክው የሚያደርግ ካለ ሰውን የሚያስለቅስ ካለ አይነ هو من هذا الحديث ሙእሚን ነኝ ካለ ማለት ነው ስለዚህ የሰው ንብረት መውሰድ ሰላም ነው የሚነሳው ሰው የገደለ ካለ ይሰቃያል ራሱ ይቀጣል የሰረቀ ካለ ኮርኒስ ሲቆጥር ያድራል ሙጅሪም ካልሆነ በስተቀር ኢጅራሙ በስቶ ልቡ ላይ ይደፈደፋል ከዛ በኋላ ምንም አይመስለው ከነብዩ ሰለላሁ ዐለይሂ ወሰለም ሐያት እንውሰድ اقتباس እናደርግ ነብዩ ሰለላሁ ዐለይሂ ወሰለም አላህ ባዘዛቸው መልኩ እንዲህ ያለ ስነ ምግባር ነበራቸው አላህ እንዲህ ብሎ እንዳዘዛቸው ደግሞ ይናገራሉ ኢነላህ አመረኒ አን አሲለ መን ቀጠዐኒ ወአን አዕፉ ዐመን ظለመኒ ወአን አዕጢየ መን ሐረመኒ نعم ኢነላህ አመረኒ አላህ አዘዘኝ አን አሲለ መን ቀጠዐኒ የኔን ዝምድና የቆረጠን ሰው ካለ ዝምድናውን እንድቀጥል አላህ አዞኛል ወአን አዕፉ ዐመን ظለመኒ የበደለኝ ሰው ካለ እሱን ይቅር እንድለው አላህ አዞኛል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወአን ኡዕጢየ መን ሐረመኒ የከለከለኝን ሰው እንድሰጠው አላህ አዞኛል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነበሩ እኛሳ لقد كان لكم في رسول الله أسوة حسنة بالله ملكتنيا بكل ملكم أرآية تدرج اللاتشو لن أنت لمؤمنوش ألست بمؤمن مؤمن أيد اللهم تلاله يا نبي صلى الله عليه وسلم من قد مكة يلبن من إن أنت كتكتلن سعادة الله دست الله حزني لك أنا نعم حزني لك أنا أسرع مستنياو رئيس لا حزن ملاك أكيا ذكر الله يا الله سبحانه وتعالى ذكر الله ماستوس نعم الله ماستوس ምንም አይነት ስራ አይገኝም ምንም አይነት ስራ አይገኝም ለልብ እረፍት የሚሰጣት ልብን የሚያሰፋት ከጭንቅ የሚያወጣት ዚክርን የመሰለ አላህን ሁሌ ማውሳት አላህን ልብ ላይ ማድረግ ፈዝኩሩኒ አዝኩሩኩም ይላል ከዛ በላይ አስታውሱኝ አስታውሳችኋለሁ نعم سبحان الله አላህን ማስታወስ ጀነቱን ፊል አርድ በምድር ላይ ጀነት ነው እዚህ ዱንያ ላይ ያለችን ጀነት ያልገባ ሰው አኺራ ላይ ያለችውን ጀነት አይገባም ይላሉ ኢብኑል ቀይም አልጀውዚያ من لم يدخلها እዚህ ዱንያ ላይ ያለችውን ጀና ያልገባ አኺራ ላይ ያለችውን ጀነት አይገባም ምን ማለት ነው አላህን ስናወድስ አላህን ልባችን ላይ ስናደርግ ደስታ ይኖራል ጀነት እንደገባን ያህል እንደንደሰታለን በዚህ መልኩ በአላህ ዚክር አላህን በማውሳት ሱብሃንአላህ አላሁ አክበር ላ ኢላሃ ኢላላህ አላሁ ረቢ ያለን አፍضل الذكر ቁርአን ስንቀራ ከዛን ደስታ ይመጣልናል
نعم غم ይለቀናል መድኃኒት ይሆናል بذكر الله تنقشع صحوب الخوف ስጋት የሚባል ነገር ይለቀናል قلق ይለቀናል ስጋት የሚባል ነገር ፍርሃት የሚባል ነገር መናወጥ ይለቀናል الله اكبر كل هم ينجلي عن قلب كل مكبر ومهلل نعم تكبيرا የሚያደርግ ሰው ካለ الله اكبر የሚል ካለ لا اله الا الله የሚል ካለ ذكርን የሚያበዛ ካለ ሐም ገም ይለቀዋል አላህን ያነጋገረ ነው አላህን የሚያወድሱ ሰዎች አላህን የሚያወሱ ሰዎች አላህን ከልባቸው የማያወጡ ሰዎች የማይረሱ ሰዎች በዱንያ ላይ መኖራቸው አያስገርምም ይላሉ አንድ ዓሊም መኖራቸው እነዚህ ሰዎች አያስገርምም በጣም የሚገርመው አላህን የረሱ ሰዎች በዱንያ ላይ መኖራቸው ነው نعم ህይወት አይባልም አላህን የረሳ ሰው መኖሩ أموات غير أحياء وما يشعرون أيان يبعثون ይላል አላህ Subhanahu Wa Ta'ala أموات يموቱ ናቸው አላህን የረሱ ሰዎች غير أحياء ህይወት ውስጥ የሉም وما يشعرون أيان يبعثون متى እንደሚቀሰቀሱ አያውቁም በምን ሁኔታ እንደሚቀሰቀሱ አያውቁም ለምን እንደመጡ አያውቁም ወዴት እንደሚሄዱ አያውቁም እንዴት እንደሚኖሩ አያውቁም መኖሪያ ይሰራሉ እንጂ ይላል نعم ምን ይባላል ብዙ ሰዎች many people make living not life ብዙ ሰዎች የሚኖሩበትን ነገር ይሰራሉ ህይወትን ግን ሊሰሩ አይችሉም إلا المؤمنين አማኞች ሲቀሩ ማለት ነው نعم ቤት መስራት መኪና መግዛት መሬት መግዛት ጥሩ ልብስ መልበስ ይሄ አይደለም ሐያት የሚባለው الحياة هو حياة القلب ولا يتحقق إلا بالإيمان نعم እና الله قريب إذا دعي ስንጠራው ቅርብ ነው ስለዚህ አላህን ያስታወስን እንደሆነ አላህ ህይወትን ይሰጠናል ሐም ገሙን ይነቅልልናል አላህ እንደሚለው فآتاهم الله ثواب الدنيا وحسن ثواب الآخرة ሙእሚኖችን አላህን የሚያወድሱ ሰዎችን فآتاهم الله ሰጣቸው እነኛን ባሮች እነኛ ሙእሚኖች ثواب الدنيا የዱንያን ثواب አላህ ሰጣቸው በምድር ላይ ይኖራሉ በሰዓዳ ያለ ሐም ያለ ገም ያለ ሐዘን ያለ ጭንቀት በደስታ ይኖራሉ ቢጠሙም ቢራቡም ቢታመሙም ግን ዚክር ኢማን ልባቸው ውስጥ ስላለ በደስታ ይኖራሉ وحسن ثواب الآخرة آخرة ላይ ደግሞ ያማረውን አላህ አጅር ይሰጣቸዋል ስለዚህ كما ورد في الحديث مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت يا አላህን የሚያወድስ ዚክር የሚያበዛ ሰው እና አላህን የማያወድስ የረሳ ገፍላ ውስጥ ያለ ኩፍር ኢልሃድ ኒፋቅ ውስጥ ያለ ሰው ምሳሌው ከመሰል الحي والميت በህይወት እንዳለና እንደሞተ አይነት ነው ዚክር የሚያደርገው በህይወት እንዳለ ያኛው ጋፊሉ ካፊሩ ያ ሙልሂዱ ደግሞ እንደሞተ ይቆጠራል صدق رسول الله صلى الله عليه وسلم 16ኛው ርዕስ أم يحسدون الناس على ما آتاهم الله من فضله أم يحسدون الناس على ما آتاهم الله من فضله لما هونو الله لسوّج لكفل سوّج بسطاتشو نعمة بسطاتشو ترفات ليروچك أنا لو يلال من لمالتنو حاسد يهونا سو سلام اللو مكأنيا يهونا سو ሰላም የለውም ምቀኛ የሆነ ሰው ሰላም የለውም والله ምቀኛ ሰላም የለውም ስለዚህ ሰላም ለማግኘት ምቀኝነትን ማቆም አስፈላጊ አንገብጋቢ ሆኖ እናገኘዋለን ሐሰድ ማለት ልክ እንደ ካንሰር አይነት ነገር ነው እንደ አጥንት ካንሰር نعم አጥንቱን ይቦረብረዋል ስለዚህ ሐሲድ የሆነ ሰው ከማንም በፊት ራሱን ይገላል ያቃጥላል ሌሎች ስለጠጡ ለምን ጠጡ ስለበሉ ለምን በሉ ስላወቁ ለምን አወቁ نعم ምናልባት እሱ ያላገኘውን አግኝተዋል አላህ ሽቶላቸው ፈልጎላቸው ለምን ያገኛሉ ለምን አልሞቱም ለምን ሽምቅቅ ብለው ለምን አይኖሩም
ለምን በዚህ መልኩ አየኋቸው የሚል አለ አዑዙ ቢላህ ስለዚህ መረድ ማለት ይህ ነው በሽታ ትልቅ በሽታ نعم ሐሲድ የሆነ ሰው ራሃ የለውም ምቀኛ የሆነ ሰው አያርፍም ዛሊም ነው በዳይ ነው አዱው ነው ጠላት ነው ውስጥ ተቀላቅሎ አለ ልብ ላይ ያለ ነገር ነው ምቀኝነት የሚባለው ሲጠነክር አንዳንድ ጊዜ በምላስ ይገለጻል ፊት ላይ ይገለጻል نعم ምን አሉ لله در الحاسد ما أعدله بدأ بصاحبه فقتله نعم لله در الحاسد ما أعدله الله حسد مبال نقرال لله در الحسد ما أعدله بدأ بصاحبه فقتله إيه حسد مالت ميقرم نقرنوال ما أعدله مكانينت مبالو انديت فتحاوي نوالا كمن مالكونو فتحاوي ميهونو على لأنه بدأ بصاحبه فقتله مكانينت فتحاوي نوالا راسو مكانينت انديت سيبال راسو حاسدون مكانياون نو مجمرا بربرو يميقلو على ስለዚህ መቀኛ የሆነ ሰው ፊቱ ይከስላል ይጠቁራል ደስታ የለውም ሌሎች ለምን በሉ ጠጡ ብሎ ይቃጠላል እርር ይላል ቁል ሙቱ بغيظكم ስለዚህ እኔና አንተ እንዳንታመም እንዳንቃጠል እንዳንጨነቅ ሐዘን እንዳይገባን ውስጣችን እንዳይለበለብ መቅናት በሰዎች ላይ ሐሰድ ማድረግ መመቅኘት የለብንም ለምን ለበሱ ማለት የለብንም ማሻአላህ ልንደሰት ይገባል አለይሱ ቢዒባድላህ እነሱ የአላህ ባሮች አይደሉ አላህ አይደለም የሚሰጣቸው هو المالك والمتصرف كيف يشاء ስለዚህ حاسد የሆነ ሰው መጀመሪያ نعم በቀዳና በቀደር ይክዳል خاصم القضاء الله ነው የሚከራከረው አንተ ትክክል አልሰጠኸውም ለምን ይሄ ሰውዬ የማይገባውን ነገር ሰጠኸው እንደማለት ነው نعم አደብ ማጣት ነው ሸሪዓን መኻለፍ ነው አቅልም አይቀበለው ስለዚህ حاسد የሆነ ሰው يشعل فرنا ساخنا ثم يقتحم فيه ልክ ዳቦ እንደሚጋግር አይነት ሰው ያቀጣጥልና ሰዎችን ሊያቃጥልበት ከዛ ራሱ ይገባና ይቃጠላል ሐሲድ የሆነ ሰው ስለዚህ ሐሲድ የሆነ ሰው ራሃ የለውም አንደኛ በጣም የሚገርም ፓርት አለው ሐስድ የሚባለው ነገር መረድ ነው በሽታ ነው ይሰቃያል ሐሲድ የሆነ ሰው ለምን ብሎ ይቆጣል ይናደዳል ግን መረዱ ላ يؤجر صاحبه ምቀኛ የሆነ ሰው አጅር የለው በላእ ነው ግን ላ يصاب عليه المبتلى به በዚህ የተፈተነ ሰው በምቀኝነት የተፈተነ ሰው አጅር የለው لا اله الا الله ስለዚህ ሐሲድ የሆነ ሰው ይቃጠላል ዳኢመን ይቃጠላል ሙእሚኖች ግን እንዲህ አይደሉም ሙእሚኖች ወንድሞቻቸው ሲያገኙ አይቃጠሉም አይናደዱም አንሳሮችን እንመልከት አላህ እንዴት ብሎ ነው የሚገልጻቸው ولا يجدون في صدورهم حاجة مما اوتوا الله ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون እነኛ ወንድሞቻቸው ሙሃጂሮች ከምርኮ ገንዘብ ሲሰጣቸው እነኚህ ልባቸው ውስጥ ምቀኝነትን አያገኙም ቅናትን አይቃጠሉም ويؤثرون على أنفسهم ከነፍሶቻቸው አስበልጠው ለወንድሞቻቸው ያስባሉ ولو كان بهم خصاصة ጊዜ የማይሰጥ ረሃብ እንኳን ቢኖራቸው በሆዳቸው ሌሎችን ያስቀድማሉ ወንድሞቻቸውን ሙእሚኖችን ይልና አላህ ومن يوق شح نفسه የነፍሱን ስግብግብነት የተጠበቀ ሰው ይላል በኺልና አንድ ሻህ የሆነ ሰው ልዩነቱ ምንድነው ቡኽል ማለት ስስት ነው ለሌሎች መስጠት አለመፈለግ ነው ሹህ ማለት ግን ከዚህም ይብሳል
አንድ ሰው ለሌላ ሲሰጥ ለምን ሰጠው ብሎ መቃጠል አይነት ነገር ነው ومن يوق شح نفسه የራሱን ስግብግብነት ቆጥቋጣነት ለአንድ ሰው ኸይር ነገር ሲደርሰው የሚሰቃይ ሰው እንዲህ ያለውን በሽታ ያስወገደ ካለ فاولئك هم المفلحون እነኛ እነሱ ፈላህ ወጪዎች ናቸው ይላል ኩሉ ይصالح ሰው ሁሉ ተግባብተው አብረህ ተስማምተህ ልትኖር ትችላለህ ኢላ الحاسد ምቀኛ የሆነ ሰው ካለ ግን እሱን ተስማምቶ መኖር አይቻልም ሱብሃንአላህ እቺን ቀሲዳ እስቲ አዳምጡ اعطيت كل الناس من نفس الرضا الا الحسود فانه اعياني ما لي له ذنب عليه علمته الا تراطف نعمه الرحمن وابى فما يرضيه الا ذلتي وذهاب اموالي وقطع لساني يا الله اعطيت كل الناس على كل سو من نفس الرضا كل سو የሚወደውን ነገር ሰጠሁት አለ ሰጠሁት አደረኩለት ተደሰተ አለ الا الحسود አለ ምቀኛ ሲቀር አለ فانه اعياني اتعبني ምቀኛ የሆነ ሰው ግን አልቻልኩትም አለ አደከመኛል ምን ብሰራ አይደሰትም እሱ አለ ሌሎች እንደተደሰቱት አይደሰትም እሱ አለ ማሊ له ذنب عليه علمته እኔ በሱ ላይ ያደረኩት ምንም በደል የለም አለ ያ አላህ ኒዕማ በኔ ላይ መንቧቧቱ መከታተሉ አላህ ኒዕማ የሰጠኝ መሆኑ የምበላ የምጠጣ የምለብስ በጥሩ ሁኔታ ላይ መሆኔ እንጂ ሌላ ለካስ ወንጀል አልሰራሁም ምን ያለ አላህ ስለሰጠኝ ይሄን ወንጀል አርጎታል እሱ አለ ወአባ እንቢ አለ فالاسمعም አለ አልዋደድም ካንተ ጋር አለ لا اله الا الله فما يرضيه የሚያስደስተው ነገር የለም አለ الا ذلتي موارد እንጂ وذهاب اموالي وقطع لساني لا اله الا الله ከኔ የሚያስደስተው ነገር የለም አለ الا ذلتي وردتي وذهاب اموالي ያገኘውት ገንዘብ መወገዱ መሄዱ መክሰሬ وقطع لساني ምላሴ መቆረጡ እንጂ ሌላ የሚያስደስተው ነገር አጣሁ ይላል ان الحاسد ምቀኛ የሆነ ሰው يريد شيئا محددا አንድ ነገር ነው የሚፈልገው ሌላ ነገር አይደለም ምንድነው የሚፈልገው አንተ የምትሰራውን መልካም ስራ እንድትተው ይፈልጋል نعم ስለዚህ መልካም ነገርን ሁሉ እንድትሸኝ ጉብዝናን ሁሉ እንድትተው መሬት እንድትቀመጥ እንድትዘፈዘፍ እንድትደህይ እንድትጨራመት ከሁሉ ኸይር ነገር እንድትወጣ ነው የሚፈልገው ይህ ደግሞ አይሳካም ይህ ደግሞ ለሱ ደስታ አይሰጠውም نعم አይሆንም እና አንተ ሙእሚኑ ምን ማለት አለብህ አዑዙ ቢላሂ ሚን ሸር ሐሲድ اذا حسد ይሄ ምቀኛ በሚመቀኝበት ጊዜ ሒስድ በሚያደርግበት ጊዜ ከሱ ሒስድ አላህ ሆይ ባንተ ተጠበቃለሁ ማለት አለብህ نعم ሐሲድን በዚህ መልኩ ተረዳው ሐሲድ ማለት እንዲህ ነው እንዴት ነው ከሱባን الاسود السام እንደ አንድ ጥቁር መርዛማ እባብ ነው ምቀኛ ማለት لا يقر قراره حتى يفرغ سمه في جسم البريء ጤናማ ሰው ላይ ያንን መርዙን እስኪረጭ ድረስ እረፍት አይኖረውም ይቅበዘበዛል اعوذ بالله من شر حاسد اذا حسد ስለዚህ ሐሲድ ሰላም የለውም ሐሲድ ሐም ገም ውስጥ ነው ሐሲድ ስለ ሰዎች ያሰበ ይቃጠላል እኔና አንተ ከምቀኝነት የተቆጠብን ከሆነ ማሻአላህ አላህ የፈለገውን ሰጥቶታል ያ አላህ ስጠኝ ማለት ይቻላል ግን ለምን ሰጠኸው ማለት ግን ሰላም ይነሳል اعوذ بالله من شر حاسد اذا حسد የመጨረሻው ርዕስ ከሐዘን የሚገላግል ከጭንቀት የሚገላግል ከሐም ገም የሚያወጣ ይህ ነው اقبل الحياه كما هي ይህችን ህይወት ይህችን ዱንያ እንደተፈጠረችው እንዳለች ተቀበላት ዱንያን ተረዳት ዱንያ እንዲያለ አንዱ دار اذا ما اضحكت في يومها ابكت غدا
ተበለሃ ሚን ዳሪ አለ ስም ብሎ አየና ይቺ ዱንያ መልዑን የሆነቻል اذا ما اضحكت في يومها አንድ ቀን ካሳቀች አብከት غدن ተበለሃ ሚን ዳሪ አለ አብከት غدن ነገን ታስለቅሳለች ተበለሃ ሚን ዳሪ አላህ ያጥፋትና ምን ያለች የተረገመች ነች አለ ምን ለማለት ነው እንዲህ ያለ ሰው ዱንያ ሙጀረዷን አይቶ ነው ግን አላህ እንደሚለው ዱንያን እንመልከታት ሐዲስ እንደሚለው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አላህ ዱንያን የፈጠራት ለብትላ ነው هي المزرعه መዝሪያ አገር ነች ስለዚህ ከፍታ አለ ዝቅታ አለ ፈተና አለ ነጃ አለ ብዙ ነገር አለ ዱንያ ውስጥ نعم ስለዚህ ወለን ተጅደ ወለደን ልጅ ካለ ሚስትህን ጓደኛህን صديق የምትለውን نعم ወይ ስራን ይሄን ሁሉ ሰላም ሁሌ ሰላም ሆኖ አታገኘውም ልጅም ያበሳጫል ሚስትም ልታናድድ ባለም ሊያናድድ ይችላል ጓደኛም አንዳንዴ ያበሳጫል ስራህም አንዳንዴ እንዲህ ያለ ስራ ማለት ባይገባም ሊያስብል ይችላል ኢላ ወፊህ ማ ይከድር የሚረብሽ ደስ ማሰኝ ነገር ይኖራቸዋል ስለዚህ መልካም ነገር አላቸው فاطفه نار شره ببرد خيره لتنجو راسا براس والجروح قصاص نعم መልካም ጎኑን መጥፎ ጎን አለው የመጥፎ ጎኑን እሳት በመልካም ጎኑ ውሃ በረዶ እያጣፋህ ኑር አቻችል ዱንያን አላህ Subhanahu Wa Ta'ala እንዲህ ነው የፈጠራት نعم اراد الله لهذه الدنيا الله እቺን ዱንያ ሲፈጥራት እንዲህ ነው ሆኖ እንዲህ እንድትሆን ነው የፈለገው አንተኩነ ጃሚዓተን ለضدين ተቃራኒ ነገሮችን እንድታስተናግድ ወነውዓይን የተለያዩ ሁለት ነገሮችን ፈሪቀይን ራየይን ሁለት ባንዲራዎች እንዲቆሙ ምን ማለት ነው አንደኛው ኸይሩን ወሸሩን ኸይር አለ ሸር አለ ጥሩ ነገር አለ መጥፎ ነገር አለ ሰላሁን የሆነው ነገር ያምራል ወፈሳዱን ሌላው ነገር ይጠፋል ሱሩሩን ደስታ አለ በሌላ ጊዜ ሐዘኑን ሐዘን አለ ከዛ በኋላስ ዱንያ ትጠፋለች ነዓም እንዳለች ትወገዳለች አኺራ ይመጣል አኺራ ላይ ግን ثم يعلو الخير كله خير ሁሉ የበላይ ይሆናል والصلاح والسرور في الجنه صلاح መልካም ነገር ያማረ ነገር የሚያስደስት ነገር ደስታ ተድላ ፈንጠዚያ يكون في الجنه ጀነት ውስጥ ይገኛል ويسفل الشر كله شر ሁሉ ይዘቅጣል ይወርዳል والفساد والحزن في النار حزن تكازيو يا ሁሉ ፈሳዱ ያላማረው ነገር የሚያስቀይመው ነገር ሁሉ ጀሃነም ውስጥ ይሆናል እሳት ውስጥ ይሆናል አሁን ጆይንት ቬንቸር ነው አይለያይም አንድ ላይ ነው የሚመጣው አኺራ ላይ ግን ይበተናል ሀከዛ ስለዚህ ህይወት ምንድነች ዱንያ እንዲህ ነች ብለህ ተረዳት نعم ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ الدنيا ملعونة دنيا يترجمች ነች ይላሉ የዱንያ ብዙ ነገሯ ሊያበሳጭ ይችላል ملعون ما فيها እሷ ውስጥ ያሉ ብዙ ነገር የተረገመ ነው نعم ስለዚህ መዝለሉ መስከሩ በርቃን መደነሱ ዚናው ኸምሩ ኢልሃዱ ክደቱ ኩፍሩ ኒፋቁ ሰውን መበደል ይህ ሁሉ ዱንያ ላይ ያለ መልዑን ነው የተረገመ ነው አረ ብዙ ነገር የተረገመ ነው የተረገመ ስራ የሚሰሩ ካህዲዎቹ ካፊሮቹ ብዙ ናቸው ቁጥራቸው ሙእሚኖቹ ግን ትንሽ ናቸው መልዑን ما فيها الا ذكر الله يا اللهን ስም ማንሳት ذكر ያ ግን መልዑን አይደለም ያ መምዱህ ነው ይሄ ነው ስለዚህ ዱንያ ذكر الله አለ ዱንያ ላይ አላህን የሚያወድሱ ሰዎች አሉ وما والا يا الله ذكرنا እሱን የተጎዳኘ ነገር መልካም ስራ እንደዚህ ያለው መልካም ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም او عالم او متعلم عالم ومتعلم عالم ካለ አዋቂ ካለ ሰዎችን የሚፈይድ ካለ ያ መልዑን አይደለም ኸይር ጎን ያለው ነው የዱንያ ኸይር ጎኗ ላይ ያለ ነው متعلم علم የሚፈልግ የሚያዳምጥ የሚመከር የሚገሰጽ መልካም ነገር ላይ ያለ ያ ምንድነው የዱንያ መልካም አካል ላይ ነው ያለው
ምን ብትሆን ሁሉ ጊዜ صاحبህ ጓደኛ እንደምትፈልገው አይሆንም نعم يا اخي عيش واقعك እንዳለው እንደነገሩ አላህ እንደፈጠረው ኑር ولا تعيش مع الخيال አይሆንም ሁሉ ነገር የሚያስደስት አይሆንም አላህ ዱንያን እንደዚህ ስላልፈጠራት ይሄን ነገር ጀነት ላይ ነው አላህ Subhanahu Wa Ta'ala ያዘጋጀው ነብዩ ሰለላሁ ዐለይሂ ወሰለም لا يفرق مؤمن مؤمنة إن كره منها خلقا رضي منها آخر ይላሉ ስለዚህ አንድ ሙእሚን የሆነ ሰው አንድ ሙእሚና የሆነች ሚስቱን አይጥላት ከፍ ዝቅ አያድርጋት ከሷ ተስፋ አይቁረጥ አላህ ሲፈጥራት ከሷ አንድ አካል አንድ ባህሪ ከጠላ رضي منها آخر ሌላ የሚያስደስት አካል አለው ሚስትም እንደዚሁ ከባሏ ሁሉ ነገር መጥላት የለባትም መጣል የለባትም نعم ባልም እንደዚሁ የሚያስደስት አካል አለው የሚያስከፋ አካል አለው ዱንያ ላይ ነው ያለነው ማቻቻል አለብን نعم እንደዚህ ህይወትን ካልተቀበልን በስተቀር ሰላም አናገኝም ከሐም ገም ልንርቅ አንችልም ሰው ሲባል እንደዚሁ ነው የፈለገ ዓለም ቢሆን የፈለገ ዛሂድ ቢሆን የፈለገ متواضع بهن سوج كله አይወዱለትም ዓለም ሁሉ አይወድም نعم من ذا الذي ترضى سجاياه كلها كفى بالمرء نبلا أن تعد معايبه من ذا الذي ترضى سجاياه كلها ما نو تباعئه سرا كله የሚወደድለት ማን ነው እሱ كفى بالمرء نبلا أن تعد معايبه ለአንድ ሰው ነቢል ስለመሆኑ የተዋጣለት ጥሩ ስለመሆኑ የላቀ ስለመሆኑ ይበቃዋል አንቱ عد معايبه የሱ መጥፎ ጎን መቆጠሩ እገሌ እኮ እንዲህ ይላል እዚህ ቦታ ላይ ተሳስቷል ከተባልክ ያ ይበቃሃል አንተ አንዳንድ ሰው እሱ ምን ኸይር ነገር አለው አያችን አንድ ነገር ሰርቷል ይባላል መልካም ስራ ከተቆጠረ መልካም ስራ ብቻ እንዲህ ነገር ሰርቷል ሌላ ኸይር የለውም ከተባለ የአላህ ባሮች ዓሊሞች ዛሂዶች የሚሉህ ከሆነ እንደዚህ ፈወይሉ ለክ ያን ጊዜ መጠንቀቅ ነው ሰዎች ግን እዚህ ቦታ እንዲህ ብሎ የለም እንዴ እዚህ ቦታ ተሳስቶ የለም እንዴ እዚህ ሁክም እንዲህ ብሎ ሰጥቶ የለም እንዴ ካሉ አስሉ ጥሩ ነገር ነው የተቆጠረው ስተህት ነው ስለዚህ አብሽር ለሰዎችም ግን እንደዚሁ نعم መልካም ነገር ሁሌ 100% አይሆንም እና አቻችለህ ኑር ነው አንድ በጣም የሚገርም አባባል አለ ምንድነው